ሰላም እንኳን ወደ ሻምበል አፕ በደህና መጣችሁ። በዚህ ቻናል ላይ ስለ ሳምሰንግ ስልኮች፣ ስለ ኤአይ ቴክኖሎጂዎችና ጠቃሚ የሞባይል ምክሮች እንማራለን። ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እጅግ በጣም ወሳኝና ጥንቃቄ የተሞላበት መረጃ ይዤላችሁ መጥቻለሁ። ዛሬ የማሳያችሁ ሁለት ነገሮችን ነው። አንደኛው ካሁን በፊት ከስልካችሁ ላይ የከፈታችሁትን ኢሜል አካውንታችሁን ዩዘርኔም እንዴት አድርጋችሁ በትክክል መቀየር እንደምትችሉ ስሙን አሳያችኋለሁ ማለት ነው። እስከዛሬ ዩዘርኔም በጎግል ታሪክ መቀየር አይቻልም ነበር። ጎግል ግን አሁን ያወጣው አዲስ ፊቸር ስለሆነ ለምሳሌ በፊት የከፈታችሁትን የተዘበራረቀ ዩዘርኔም በቀላሉ በራሳችሁ ስም በምትፈልጉት ጥርት ባለ ስም መቀየር ትችላላችሁ ማለት ነው። ይህንን ነገር ስታደርጉ ምንም ነገር ከስልካችሁ ያለ መረጃ አይጠፋም ማለት ነው። ለምሳሌ ስልክ ቤት ሄዳችሁ አስከፍታችሁ ሊሆን ይችላል። @gmail.com ከሚለው ጎን ያለው ስማችሁን ማለት ነው በትክክል ቀይራችሁ በአዲስ መያዝ ይኖርባችኋል። ሁለተኛው ነገር ደግሞ የኢሜላችሁን ፓስዋርድ የረሳችሁት ካላችሁ ወይም ደግሞ በሰው ያስከፈታችሁ ስልክ ቤት ያስከፈታችሁ አሁን እየተጠቀማችሁበት ያለውን ከስልካችሁ ያለን ኢሜላችሁን ፓስዋርዱን እንዴት አሁን በአዲስ መቀየር እንደምትችሉ በጥንቃቄ አሳያችኋለሁ ማለት ነው። ይህን ነገር እንደ ተራ ነገር እንዳታዩት። ምክንያቱም ኢሜላችሁን ፓስዋርዱንና ኢሜሉን ማወቃችሁ ለምሳሌ ስልካችሁ ቢሰበር ቢጠፋ ሪሲት ቢሆን ከስልካችሁ ያለውን ፋይል ፎቶ ሁሉንም ነገር ለማግኘት ይህንን ኢሜልና ፓስዋርድ አሁን ስልካችሁ ላይ የተጠቀማችሁበት ያለውን በጥንቃቄ ጽፋችሁ መያዝ ይኖርባችኋል። በአዲሱ ስልክ ላይ አሁን ስትጠቀሙበት የነበረውን ኢሜልና ፓስዋርድ ስታስገቡ ከስልካችሁ የነበሩ ፎቶዎች በሙሉ በጉግል ፎቶ አማካኝነት ማግኘት ትችላላችሁ ማለት ነው። ስለዚህ ሁልጊዜም ጥንቃቄ አድርጉ። ረዘም አትበሉ ቪዲዮ። አሁን ቀጥታ ወደ ገደለው ገብቼ እያንዳንዱን እንዴት እንደምትቀይሩ ሁለቱንም አሳያችኋለሁ። አንድም ክፍል እንዳያመልጣችሁ ቪዲዮውን እስከ መጨረሻው ተከታተሉ። እሺ ተመልካቾች፣ መጀመሪያ እንዴት አድርገን የኢሜላችንን ዩዘርኔም መቀየር እንደምንችል አሳያችኋለሁ ማለት ነው። ይሄ አዲስ ነገር ነው ብያችኋለሁ። ወደ ጂሜል አፕሊኬሽን ትገባላችሁ። እንግዲህ የጂሜል አፕሊኬሽን የሁላችሁም የሳምሰንግ ስልክ ተጠቃሚዎች ላይ አለ ማለት ነው። ከገባችሁ በኋላ እንደዚህ ይመጣላችኋል። ከላይ የፕሮፋይል አይካን አለች፣ እሷን አንድ ጊዜ ትጫናላችሁ ማለት ነው። ከተጫናችሁ በኋላ እንግዲህ ትክክለኛ ስልካችሁ ላይ የምትጠቀሙበትን የኢሜል አድሬስ ትመርጣላችሁ። ከዚህ ከተዘረዘሩት ምናልባትም የኔ ባይ ዲፎልት እናንተ አንድ ከሆነ የምትጠቀሙት ይሄው ነው የሚመጣላቸው። ስለዚህ ማኔጅ ዩር ጉግል አካውንት የምትላለች ይችኛዋን አንድ ጊዜ ትነኳታላችሁ ማለት ነው። እንግዲህ የኔ ኢሜል ዝብርቅርቅ ያለ ነው እንደምትመለከቱት። ለምሳሌ በሰው አስከፍታችሁ ሊሆን ይችላል፣ ስልክ ቤት አስከፍታችሁ ሊሆን ይችላል። በራሳችሁ አዲስ ፓስዋርድና አዲስ ስም ማድረግ ትችላላችሁ። ይህንን ስቀይሩ ማወቅ ያለባችሁ ነገር ምንም ነገር አይቀየርም። ምንም ነገር ጀስት ስሙ ብቻ የሚቀየረው ካሁን በፊት ስትጠቀሙ ለፌስቡክ ተጠቅማችሁት ከሆነ ለተለያየ ቦታ ይህን ኢሜል ተጠቅማችሁ ከሆነ ምንም ነገር የሚቀየር የለም። ጎግል ሁሉም ቦታ ሲንክ ስለሚያደርገው ጀስት ስማችሁ ብቻ የሚቀየረው ማለት ነው። ወደዚህ ከመጣችሁ በኋላ እንግዲህ ፐርሰናል ኢንፎርሜሽን የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ከዚህ ጋር አንዳንድ ነገር ልሸፍነው እችላለሁ፣ ምክንያቱም የዩቲዩብ ሕግ አይፈቅድም። ለእናንተ አንዳንድ መረጃዎችን ካሳየሁ ቪዲዮ ሊያግደው ስለሚችል ጀስት አንዳንዱ ተሸፍኖ ሊሆን ይችላል፣ እንዳያደናግራችሁ። ከዚህ ሲመጣላችሁ እንግዲህ ፐርሰናል ኢንፎርሜሽን ላይ ኔም የሚል አለ፣ ጀንደር፣ ኢሜል፣ ፎን ምናምን ነገሮች አሉ። እናንተ የምትመርጡት ኢሜል የሚለውን ነው። ኢሜል የሚለውን ትነካላችሁ ማለት ነው። ኢሜል የሚለውን ከነካችሁ በኋላ ጉግል አካውንት ኢሜል የሚል አለ። እንደምትመለከቱት ኢሜላችሁ እንግዲህ እዚህ ተቀምጧል። ቀስቷን አንድ ጊዜ ትነካላችሁ። አንዳንዱ ሰውማ ጭራሽ በስልክ ቁጥሩም ያደርጋል። ይህ በጣም መሸወር ነው። እንደዚህ ጥቁር ያደረገባችሁ የስክሪናችሁን ቁልፍ አስገቡ ማለት ነው። ወይም ደግሞ ስክሪናችሁን የቆለፋችሁበትን ፓተርን ፒንኮድ ሊሆን ይችላል። እሱን ነው ለደህንነት ሲባል እንድታስገቡ የሚጠይቃችሁ። እሺ ተመልካቾች፣ እንደዚህ አድርጎ ኢሜል አካውንታችሁን ያመጣላችኋል። ቼንጅ ጉግል አካውንት ኢሜል የሚል አለ። ይህን ንኩት ማለት ነው። ከዛ ፕራይቬሲ ኤንድ ፖሊሲ አለ።
ጉግል ቼንጅ ዩር ጉግል አካውንት ኢሜል አድሬስ ብሎ ፕራይቬሲ ኤንድ ፖሊሲ ያለ ታነባላችሁ ማለት ነው። በአጭሩ እነዚህ የሚላችሁ ምንድን ነው? አንደኛ እንዳልኳችሁ ፋይላችሁ አይጠፋም እያላችሁ ነው። ፎቶ አይጠፋም፣ የተላላካችሁት ኢሜል አይጠፋም፣ ስሙን በመቀየር ብቻ። ሁለተኛ ማሳሰቢያው እዚህ ጋር እንደምትመለከቱት 12 ወር ይላል፣ ወይም ደግሞ በ12 ወር አንድ ጊዜ ብቻ ነው መቀየር የሚችሉ። ስለዚህ አሁን የቀየራችሁ ስም ለ12 ወራት አይቀየርም። ስለዚህ በጥንቃቄ መርመራችሁ የራሳችሁን ስም ወይም ደግሞ ለቢዝነስ ከሆነ የምትጠቀሙበት የቻናላችሁን ስም የራሳችሁን ስም በትክክል ታስገባላችሁ ማለት ነው። ስለዚህ 12 ወር ስለሚቀጣችሁ በጥንቃቄ መሙላት ይኖርባችኋል። ሁለተኛ ደግሞ ማወቅ ያለባችሁ ነገር ምንድን ነው? ወደ ነባሩ ኢሜል መመለስ በማንኛውም ታይም ትችላላችሁ። ስለዚህ ከዚህ @gmail.com የሚለው አለ። ከዚህ ዩዘርኔም የሚለው ላይ የፈለጋችሁትን አድርጋችሁ እዚህ ጋር መቀየር ትችላላችሁ ማለት ነው። ካደረጋችሁ በኋላ እንግዲህ እኔ ብዙ ስለማልጠቀምበት ነው እንደዚህ ያደረኩት፣ ለሙከራ የከፈትኩት ኢሜል ነው። እናንተ ግን የራሳችሁን ትክክለኛ ስማችሁን ወይም ደግሞ የምትፈልጉት ጥርት ብሎ እንዲታይ የምትፈልጉትን ኢሜል ካስገባችሁ በኋላ ቼንጅ ኢሜል የሚላል ቼንጅ ኢሜል አለቀ። እርግጠኛ ነህ እያለ ነው። ሹር ከረንት ይላል፣ ኒው ይላል። ከላይ የነበረው የመጀመሪያው ይሄ ነው፣ ከታች ደግሞ አሁን ያስገባሁት ይሄ ነው ማለት ነው። የስ ቼንጅ ኢሜል ትላላችሁ ማለት ነው። በሚገርም ሁኔታ ኢሜል ዩዘር ኔም ተቀይረዋል። ያ የተዘበራረቀ ስልክ ቤት ሄዳችሁ ያስከፈታችሁት በሰው ያስከፈታችሁት ዝም ብሎ ዝብርቅርቅ ያለ ረዝም የነበረው ኢሜላችሁ ስም አሁን በስማችሁ ለምሳሌ ሻምበል @gmail.com ማለት እችላለሁ። ወይም ደግሞ ሀያት ከሆነ ስምሽ ሀያት @gmail.com ወይም ደግሞ ሀያት 12 ሀያት 13 @gmail.com እያልሽ መጻፍ ትችላለሽ ማለት ነው። ስለዚህ ያ የተዘበራረቀ ኢሜል አድሬስ ጠፋ ማለት ነው። ነገር ግን እንዳልኳችሁ ማሳሰቢያ፣ ምንም ነገር ከስልካችሁ ላይ አይጠፋም። ያነኑ ነው። ቲክቶክ ከፍታችሁበት ከሆነ፣ ፌስቡክ ከፍታችሁበት ከሆነ፣ ቴሌግራም ከፍታችሁበት ከሆነ ከዛው ላይ እንዳለ አውቶማቲካሊ ጉግል ሲንክ ስለሚያደርገው ከዛው ይቀየራል እንጂ እናንተ ምንም የምትነኩት የሚያሳስባችሁ ነገር የለም። ዋናው ነገር በጥንቃቄ በ12 ወር አንድ ጊዜ ስለሆነ ትክክለኛውን ስም መምረጥ ይኖርባችኋል ማለት ነው። እስኪ አሁን ደግሞ ፓስወርዱንስ ረስታችሁት ከሆነ ወይም ደግሞ በስልክ ቁጥራችሁ አድርጋችሁ ከሆነ እንዴት አድርጋችሁ አሪፍ የሆነ አዲስ ፓስወርድ መቀየር እንደምትችሉ አሳያችኋለሁ። ይህንን ስታደርጉ አዲሱን ማስታወስ አይጠበቅባችሁም ማለት ነው። ስለዚህ ይህንን ታሳቢ ማድረግ አለባችሁ። ይህንን ለማድረግ ታዲያ ከመጀመሪያው ላሳያችሁ ግራ እንዳይገባችሁ። ከመጀመሪያው ወደ ጂሜል አፕሊኬሽን ትገባላችሁ። ኦኬ አሁን እንደቀየርኩ ስለነገርኩት ነው። ወደ ጂሜል አፕሊኬሽን ከገባችሁ በኋላ ከላይ ፕሮፋይላችሁን አሁንም ንኩ። አሁንም የምትገቡት ማኔጅ ዩር ጉግል አካውንት የሚለውን ነው ማለት ነው። እሱን ከነካችሁ በኋላ ከታች እንደምትመለከቱት ቼንጅ ወይም ደግሞ ጉግል ፓስዋርድ የሚል ታገኛላችሁ። ጉግል ፓስዋርድ የሚለውን ትነኩታላችሁ ማለት ነው። እንደምትመለከቱት እንግዲህ ኒው ፓስዋርድ ይላችኋል። ከታች ደግሞ ኮንፊርም ኒው ፓስዋርድ ይላል። ስለዚህ አሁን የምታስገቡት የድሮውን ሳይሆን አዲሱን ነው። ከዚህ አዲሱን ታስገባላችሁ። ሁለተኛ ደግሞ መልሳችሁ ነው ያንኑ አዲሱን ኮንፊርም የምታደርጉት ማለት ነው። ስለዚህ ከታች ቼንጅ ትሉታላችሁ። አሁንም ይህን ቀይራችሁ። ስለዚህ እኔ አሁን ለማሳየት ስለሆነ ግዴታ መቀየር አይጠበቅብኝም፣ ብለር ምናምን ማድረግ ስላለብኝ ማለት ነው። እናንተ ግን ምንድነው የምታደርጉት? ኒው ፓስዋርድ የሚለው ላይ አዲስ አሁን የምታስታውሱትን ቀለል ያለ ማለት ስትሮንግ ይሁን ግን እንድታስታውሱት አድርጋችሁ ፓስወርድ ታስገባላችሁ። እንዳያደናግራችሁ ከታች የምትጽፉት ያንኑ ተመሳሳይ የላይኛውን ፓስወርድ ነው ማለት ነው። ስለዚህ ቼንጅ ስትሉት ልክ እንደቀደሙ አሁን ፓስወርዳችሁንም መቀየር ትችላላችሁ። አሁን ምን አደረጋችሁ መሰላችሁ ተመልካቾች? አንደኛ ኢሜል አካውንታችሁን በስማችሁ አድርጋችሁ አወቃችሁት። ሁለተኛ ፓስወርዳችሁን በትክክል ያዛችሁ። አሁን ምንድነው የሚጠበቅባችሁ? ትወጣላችሁ ማለት ነው። ያንን ኢሜልና ፓስወርድ የምታስታውሱት ከሆነ ጥሩ፣ ካላስታወሳችሁት ግን በወረቀት ወይም ደግሞ በሌላ ቦታ ላይ በጥንቃቄ አስቀምጡት። የሚጠቅማችሁ ምንድነው? ጉግል ፎቶ ላይ ትሄዳላችሁ። ለምሳሌ ጉግል ፎቶ አፕሊኬሽን በዚሁ ላሳያችሁ ብዬ ነው። ድጋሚ ግን መጣበታለሁ። ራሱን የቻለ የጉግል ፎቶ አፕሊኬሽን አለ። ከላይ
የፕሮፋይል አይካናችሁን ትጫናላችሁ ማለት ነው። ከተጫናችሁ በኋላ ባክአፕ የሚል አለ። ባክአፕ የሚለውን ትነኩና እዚህ ጋር እንደምትመለከቱት የኔ የጠፋ ነው፣ ነገር ግን እናንተ አውቶማቲክ ባክአፕ የሚለውን ይሄን ኦኬ የበራ ነው ኦን ታደርጉታላችሁ ማለት ነው። ኦን ካደረጋችሁ በኋላ ምን ይፈጠራል ተመልካቾች? ጉግል ፎቶ ከስልካችሁ ያለውን ፎቶ በሙሉ ባክአፕ ያደርጋል ማለት ነው። ይህ ማለት ስልካችሁ ቢጠፋ ቢሰበር የሆነ ነገር ቢሆን አዲስ ስልክ መግዛት ስትፈልጉ የአሁኑን ኢሜልና ፓስዋርድ በጥንቃቄ ትከፍቱበታላችሁ በአዲሱ ስልክ። ከዛ በኋላ ምን ይፈጠራል? ከስልካችሁ የነበረ ፎቶ እና ቪዲዮ በሙሉ ቀጥታ በአዲሱ ስልክ ላይ ማግኘት ትችላላችሁ ማለት ነው። ስለዚህ ስልክ የተሰረቀ የልጄ ፎቶ ነበረኝ ወይኔ የሆነ የምርቃት ፎቶ ቪዲዮ ነበረ ምናምን እያላችሁ ብዙ ሰዎች ትጽፉልኛላችሁ። ነገር ግን ይህን ጥንቃቄ ካደረጋችሁ መቼም ቢሆን ፋይላችሁ አይጠፋም ማለት ነው። ማወቅ ያለባችሁ ግን አሁን እየተጠቀማችሁበት ያለው አሁን የቀየራችሁት ትክክለኛ ዩዘርኔሙንና ፓስዋርዱን የምታውቁት ኢሜል መሆኑን ቸክ አድርጉ፣ ጉግል ፎቶ ላይ ያለው ማለት ነው። ይህንን ካደረጋችሁ እንግዲህ ጥንቃቄ የተሞላበት ውሳኔ ተወስናላችሁ ማለት ነው። ቪዲዮውን ስለተከታተላችሁ እናመሰግናለን። ቻናሉን ሰብስክራይብ ማድረግን አትርሱ። ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዲጠቀሙ አድርጉ። በቀጣዩ ቪዲዮ እንገናኝ።